ሰላም እንዴት ናችሁ? ከአንድ ሁለት ቀን ይሆናል ስለ ዱባይ ከዱባይ እንዴት እጽ እንደሚገባ በሰራሁት ቪዲዮ ላይ የተወሰኑ ሰዎች ተቃውሟቸውን ገልጸዋል። ሰዎች ስሜታቸውን መግለጻቸው መጥፎ አይደለም። አንዳንዶች ዱባይን ከመውደዳቸውና የዛ ሀገር ነዋሪ ከመሆናቸው አንጻር የራሳቸውን ነፃነት፣ ንጹህነት በማወቅ እኔ አላደርግም ለማለት ያሉት ነው። አንዳንዶች ደግሞ እነሱ ካላዩ ካላወቁ የሚደረግ ነገር የለም ብሎ ስለሚያምኑ ነው። አንዳንዶች ደግሞ ራሳቸው ስለሚሳተፉ ይሄ ነገር ለምን ታወቀ በሚል ቁጣ ሊሆን ይችላል። እኔ አንድ ነገር የምናገረው ለእኔ የሚጠቅመኝ ነገር ሆኖ አይደለም የማወራው። አገርን የሚጎዳ ከሆነ ወይም ማህበረሰብን የሚጎዳ ከሆነ ወይም ደግሞ የሆነ በደል ነው ብዬ ካልኩ ስህተት ነው ካልኩ ነው የምናገረው እንጂ ለራሴ የምገነባው ምንም ነገር የለም። ታዋቂነት ፈልጌ ዝና ፈልጌ ምናምን አይደለም። የሆነ የሚጠቅም ከሆነ ነው የምናገረው እና ለመናገር ደግሞ ምቸኩልም አይደለሁም። ብዙ ማስረጃዎችን የመመዘን አቅም ያለኝ ሰው ነኝ። በሙያዬ መረጃዎችም እንዴት እንደሚተነተኑ የሚገባኝ ሰው ነኝ። ስለዚህ አንድ ነገር ዝም ብዬ ማወራው አይደለሁም። በቂ ነገር ሳይኖረኝ በቂ ነገር የተጨበጠ ነገር ሳልይዝ አላወራም። እኔ እንደውም ባወራ ያን ነገር ሳወራ ቦታውን፣ ሰዓቱን፣ ማን ምን እንደሚያደርግ ስም ጠርቼ ማውራት ይችል ነበረ ካለኝ መረጃ። በተለያየ መንገድ ነው እኔ ማስረጃ ማሰባስበው። ከዛ ተነስቼ መጥራት ይችል ነበር ሰዎችን። ግን ስማቸውን ስጠራቸው በዛ ሀገር ሕግ ምን ይደረጋሉ እነዛ ሰዎች? በዛ ሀገር ሕግ ይህን የሚያደርግ ሰው ምን አይነት ቅጣት እንደሚሰጠው ታውቃላችሁ? የራሴ ሀገር ሰዎችን ባይሆን እንኳን የሰው ልጅም ቢሆን የሞት ፍርድ በሚፈረድበት ወንጀል ላይ ማንቃት ነው የሚፈልገው እንጂ እኔ ሳነቃ የኢትዮጵያን መንግስትና የኢትዮጵያን የጸጥታ ሰራተኞች ወይም የኢትዮጵያን ህዝብ ብቻ ሳይሆን ይህን ነገር የሚያደርጉትም ሰዎች ከዛ ነገር እንዲወጡ ነው ሀሳቤ። ባይሆን ኖሮ የመንግስትን አሰራር ማቅሰው ነኝ። በውስጥ ታዋቂ እንዴት ተደርጎ እንደሚያዙ ኢንፎርም ማድረግ እችላለሁ። ለየትኛው ቢሮ ቀጥታ ማስተላለፍ እንዳለብኝ አውቃለሁ አሰራሩ እና እኔ ማስያዝ አቅቶኝ አይደለም። አስያዝኳቸው እንደዚህ ምናምን ብዬ አይደለም። እኔ ለሁሉም ሰው ነው አዌርነሱን የፈጠርኩት። ወንጀሉንም ለሚያከናውኑት ሰዎችም ደግሞ በማወቅም ባለማወቅም በዚህ ጉዳይ የተሳተፉ ሰዎች፣ እቃ የሚያመላልሱት ሰዎች ሁሉም አይደሉም። ሁሉም አላልኩም። ዱባይ የሄደ ሰው ይሄን ይሰራል አላልኩም። አንዳንዶቹ ይሄን የሚሰሩ አሉ። ዘናጭ የሚባሉ ሴቶች በብዛት ይሄን ስራ ነው የሚሰሩት። ይሄዳሉ፣ ሆቴል አካባቢ ይሽከረከራሉ። ምን ይላሉ? በኋላ ላይ ይሄን ፒክ አድርገው ይሄዳሉ። እንደውም ቀንሼ ነው ያወራሁት። የፈለግኩት አዌርነስ መፍጠር ነው እንጂ በዚህ ነገር ላይ የመንግስትም የጸጥታ አካላት የሚሰሩትም ሰዎች እንዲደነግጡ ፈልጌ እንጂ ሰዎች ማስያዝ ቢሆን ነው አላማዬ። በዚህኛው ፍላይት ስንት ሻንጣ፣ በዚህኛው በምን አይነት ሻንጣ ውስጥ እንደሚያዙ መናገር ይችል ነበር። ደግሞ ሰዎች አንዳንዶቻችሁ ጥብቅ ነው ፍተሻው እንደዚህ ነው ስትሉ ነው። እንደዚህ አይነት ነገሮች የሆኑ የዛ አካባቢ ያሉ ሰዎች፣ ስልጣን ያላቸው ሰዎች ካልተሳተፉበት ለማድረግ ይከብዳል። ግን የሆኑ ሰዎች ከተሳተፉበት የማይደረግ ነገር የለም። ለምሳሌ ቾኮሌት ውስጥ ያልኳችሁ፣ ቾኮሌት ውስጥ ስላችሁ ለምሳሌ የሆነ ቾኮሌት እቃ ውስጡ በሆነ ነገር ተጠቅልሎ ጭቃው ቾኮሌት ውስጥ ገብቶ ይታሸጋል። በደንብ ከታሸገ በኋላ ውስጡ የሚያየው ሰው ወይም የሚመረምረው ሰው ካሳለፈው በግልጽ ልታየው አችልም። ሩዝ ውስጥ ዱቄቱ ውስጥ ገብቶ እንትኑ ውስጥ ከረጢት ውስጥ ወይም ደግሞ ጣሳው ውስጥ እንዴት ተደርጎ እንደሚጠቀለል እንዴት ተደርጎ እንደሚቀመጥ ረቀቅ ያለ ስራ ያለው ነው። ኒዶ ወተት ውስጥ ካለ ዱቄት ወተቱ የሚታሸግ ነው። በሱ ላይ ወረቀት አለ፣ የሚለጠፍ ፕላስቲክ አለ፣ ምናምን አለ፣ ብዙ ነገር እዛ ውስጥ እንዴት እንደሚገባ እንዴት እንደሚሰራ በደንብ እንኳን ቪዲዮ ሁሉ አለኝ እንዴት እንደሚሰራ። መረጃው ዝም ብዬ ያገኘሁት ሳይሆን በደንብ ይህን ነገር ሲያከናውን ከነበረ ሰው ነው ያገኘሁት። ስለዚህ የሆነ ሰው ለእኔ የመጉዳት ፐርፐዝ የለኝም። ማንም ሰው ሰርቶ ቢበላ ቢያልፍለት ደስ ይለኛል። ወንጀል ግን ሲሰራ ሀገር የሚጎዳ ከሆነ ህዝብ የሚጎዳ ከሆነ ያንን ሰውዬ የሚጎዳ ከሆነ ያ ሰው ለአንድ ቀን የሆነ ሰው ተቀይሮ እዛ ቦታ መሆን የነበረበት ሰው በድንገት መጥቶ ቢያዝ የሞት ፍርድ ነው አይደለም የሚያጋጥሙ። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ብዙ አበሾች እንዳሉ ባለፈው ለጆሮ የሚዘገንን የሞት ፍርድ የተፈጸመባቸው የራሳችን ወንድሞች የሉም እንዴ? ምን አድርገው መሰሏቸው?
ወይ ድራግ ሸጠው ነው ወይ በሀገሩ የተከለከለ አረቄ ነገር ሲሸጡ ተገኝተው ነው ወይ እንደዚህ አይነት ነገር ነው እንጂ እኛ የሆነ ሰውን ብሌም ለማድረግ ለመጉዳት ምናምን ዱባይ ያለ ሰው ሁሉ ወንጀለኛ ነው አላልኩም። ብዙ አበሻ ዱባይ አለ፣ ብዙ ተከታይ አለኝ። እኔ ራሴ እዛ ነው ለእረፍት ሄዳለሁ ብዬ ማስበው ዱባይ። ነገር ግን ሪያሊቲ ግን የግድ ለመናገር ቦታ አልመርጥም። ስለ ኢትዮጵያ እያወራው ስለ ዱባይ ማውራት እንዴት ያስፈራኛል። እንደዚህ አይነት ነገር እንግሊዝም ውስጥ ቢደረግ እናገራለሁ፣ አሜሪካን ሀገርም ቢደረግ እናገራለሁ። እኔ ድርጊቱ ላይ እንጂ ሀገሩ ላይ ወይም ሰዎች ላይ አይደለም። እና ይሄ በነፃ ሊና የሚሰጡ እንትኖችን አታጣሙ። ማንም እንትን ማለት አይደለም። ደግሞ እናንተ የማታውቁት ነገር ሁሉ ውሸት ነው ማለት አይደለም። የግድ ሁሉ ነገር ማወቅ አለባቸው። እኔ ቤት ውስጥ የምሰራ ከሆነ ቤት ውስጥ ያለውን ነገር ነው የማውቀው። ሳዳመጣችሁ ያመሰግናለሁ። እግዚአብሔር ይስጥልኝ።